ዜሮ ሰላም ነው። ዜሮ ትክክል ነው። ዜሮ የስኬታችን ምንጭ ነው። እዚህ የደረስነው በዜሮና በዜሮ ብቻ ነው። ሌላው ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችን ይጠቁ። ሰዓት አልቋል፣ ውጡ። ከተወለዱ ጀምሮ ማውቀው ይህን ፋብሪካ ነው። ዜሮ ወረዳ ይሉታል አለቆቻችን። ያደግነው ይህን መፈክር ያለማቋረጥ እየሰማን ነው። ስሜትን ማሳየት ስንፍናና ደካማነት መሆኑ፣ ዜሮ ደግሞ ጀግንነትና ስኬታማ መሆን እንደሆነ እየተማርን ያደግነው። 9 ይባላለሁ። እያንዳንዳችን መለያ ስማችን ቁጥር ነው። ሰዓት አልቋል፣ ውጡ። ተመሳሳይ ህይወት፣ ተነሱ። መነሳት፣ መዋጥ፣ መብላት፣ መመርመር፣ መስራት። ውጭውን አይተነው አናውቅም። ፀሐይ ሲባል እንሰማለን እንጂ ምን አይነት እንደሆነ ማንም ሰው አያውቅም። ሰዓት አልቋል፣ ውጡ። ህጎቹ በጣም ጥብቅ ናቸው። እስከ ዛሬ ድረስ ደፍሮ ህግ የሰበረ የለም። ተነሱ። ዜሮ ሰላም፣ ዜሮ ትክክል፣ ዜሮ የስኬታችን ምንጭ ነው። ሰዓት አልቋል፣ ውጡ። ተነሱ። ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችሁ ይጠቁ። አንዳንድ ሰዎች ሌላ ዓለም አለ ይላሉ። ተነሱ። እንደኛ አይነቶቹን እያዳነ ወደዛ ያማረ ዓለም የሚወስድ ገብርዬ የሚባል ማንም ፊቱን አይቶት የማያውቅ ሰው አለ ሲሉ፣ አንዳንዶች ደግሞ ፍጹም ውሸት ነው፣ ምንም አይነት ዓለም የለም፣ ገብርዬም አፈ ታሪክ ነው ይላሉ። ማንም እርግጠኛ ሆኖ ግን ያውቅ ምን ሆኖ ነው? እኔ እንጂ ትናንት ከወሰዱት በኋላ እንደዚህ ነው የተመለሰው። ሰዓት አልቋል፣ ውጡ። ምንድን ነው የማየው? ምንድን ነው የሚሰማኝ? የማላውቀው ስሜት ውስጤን ሲያሞቀው ተሰማኝ። ፊቴን ውስጤን መቆጣጠር አልቻልኩም። ዜሮ ነበር ስኬት፣ ዜሮ ነበር ትክክል። ታዲያ ይሄ ምንድን ነው? ተነሱ። ሰዓት አልቋል፣ ውጡ። ተነሱ። ማ የቱ ያዘው? ቁም! አምልጥ! ዘጠኝ አምልጥ! ዘጠኝ አምልጥ! ማናንተ ለምንድን ነው ፈገግ የምትል? ፈገግታ እኮ ነፃነት። ለምን ፈገግ አልል? ገብርዬ ይባላል። እናንተ ናችሁ በባርነት ቀንበር ውስጥ ያላችሁ እንጂ እኛ እኮ በነፃነት ነው የምንኖረው። እኛ ማለት እንዴ ብቻ ይመሰልኩ እንዴ? ና ነፃውን ዓለም ላሳይ። ተመልከት ይህንን ነፃነት። ገብርዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ግባ ቁጭ በል። እሺ ገበታ ላይ ነው የደረሳችሁ። በስተመጨረሻም ከባሪያነት ወጥቼ ፈገግታ የማይከለከልበት ስሜት ሁሉ የሚፈቀድበት ዓለም እንዳለ ተረዳሁ። ለመሆኑ ስም ማን? 9 እንዴ ገብርዬ እስካሁን ስም አላወጣለትም እንዴ? እስኪ ስም አውጣለት። ከአሁን በኋላ
ተስፋዬ ነው ስሙ። አባባ ተስፋዬ አባባ ተስፋዬ እስኪ ይሄማ መስተካከል አለ። ገብርዬ እንዳለው ፈገግታ ነፃነት እንደሆነ ገባኝ። ከፈገግታም ያማረ ፈገግታን ተላበስኩኝ። ከእንግዲህ ስሜ 9 ሳይሆን ተስፋዬ ነው። አባባ ተስፋዬ። ሁሉም ሰው የሚቀርጸው የራሱ ቻናልና መናገር የሚፈልገው የራሱ ታሪክ አለው። ይሄኛው ግን የኔ ታሪክ አይደለም። እኔ እዚህ ያለው ማንም አሉ አይልም። ማን እንዳለና ማን እንደሌለ ዛሬ ለጊያ አባትም እየተጣላ ነበር ህይወቱ ያለፈው። እንዴት ልትሆኚ ነው? ብቻሽ ነው? አንተ ብቻ በደህና ተመለስ እስቲ። እኔና አንቺ እኮ አንድም ቀን ተለያይተን አናውቅም። አዎ አገር ናት የጠራች። መቼም ሀገር ጠርታ እምቢ አይባልም። እኔ በወልደውም ሀገር ስትኖር ነው ማሳደግ የሚቻለው። ኧረ እንዴት ነው በሉት፣ ኧረ እንዴት ነው ተረሳ ወይ ፍቅሩ፣ ኧረ እንዴት ነው፣ ኧረ እንዴት ነው በሉት፣ ኧረ እንዴት ነው ቆረጠለት ወይ፣ ኧረ እንዴት ነው። አንቺ አሮጊት፣ ያ ለያጅ ለገራዥ ያስቸገሩ ልጅ የት ነው ያለው? አንተ ልትወልድ አታደርሰን። አንድ ድል ሰጣችኋለሁ፣ ጥፉ ከዚህ። ተቀበይኝ እማ። በርተሽልኝ የለም እንዴት ቻልሽው? ብቻሽ? ብቻዬን አልነበርኩም እኮ ዳዊት ነበር። ዳዊተኛ ሰፈር ቆይ ልጄ ስማኝ። አንተ ሀገር ልጠብቃ እንዴል ከሆነ እናትህን ብጠብቅልህ ምን ችግር አለ? ሀገር ማለት እናት ነው። ለወታደር ግን እናቱም ሀገሩ ናት። አንድ እናቴን ለመጠበቅ ሲሄድ ሌላኛዋ እናቴ ማንን ይጠብቃል? አባቴ በመንደሩ የተከበረ እጅግ በጣም ጎበዝና ታላቅ አሳ አጥማጅ ነበር። ሰዎችም አሳውን ለመግዛት ከሩቅ ከተሞች ይመጡ ነበር። ሐይቁ አባቴ የጠየቀውን ሁሉ ትሰጠዋለች። እኔ ደግሞ ከሱ በተቃራኒ ውሃውን ከነካውበት ጊዜ አንስቶ አንድም አሳ አጥምጄ አላውቅም። አንዳንዴ ሐይቁ አትፈልገኝም ይሆን እላለሁ። ዳግም ዛሬ አሶች የሉም፣ ባንተ በቀሉት። እሺ በቃ እንመለስ።
ዳቦ አለ ዛሬ ሰዎቹ ገገሙብና በእናትህ ምን ማለት ነው? ምንም ማለት ዛሬም አላስክማ አይቆ አንተን አፈልግም ዛሬስ እንዴት ነበር ውሎ? ተሳካል? ምንም አሳላጠምር አይቁኔ ላይ ነው መሰለኝ ገግሞብኝ። አይዞህ አንድ ቀን ይሳካል። አንተ መበርታት ነው ያለው። ተስፋ አደርጋለሁ። ያው ጥቅም የለውም እኮ ዝም ብሎ እኮ ናይክ ላይ የሚከራተተው። እንሂድ በእናትህ እንሂድ በቃ ና ና ልጄ ነገ እንበላለን። እሺ ዳቦስ ና ቡሽ ና ና ስማ ሁለተኛ ከሰው ነበርሽ ነግሬ ነበር እኮ አይቆ አንተን አፈልግም። የማን ልጅ እንደሆንኩ ግን ታውቃለህ? አባትህማ እንኳን ለራሱ ለሰፈሩ ይበቃል። ግን አንተ ልጅህን ደረቅ ዳቦ ታበላዋል። ምንድን ነው ይሸበላለሁ? ምንድን ነው ዞር በሉ ልቀቅ። ወደ ቤት አንሄድ? እሺ ልጅ ገባና ተኛሽ። እሺ ቻው በል። ተኝ ዛሬ የተፈጠረውን ነገር እኮ ሰማሁ። እንዴት ይናገረኛል? አባቴ ማን እንደሆነ ያውቅ? የማን ልጅ እንደሆንኩ ያውቅ? እስከ መቼ ነው በአባት ታሪክ የምትኖረው? የራስን ታሪክ አትሰራም? እኔ ፈልጌ ነው እንዴ? ልጄ ስለታገልክ አይደለም። አንተ ዝግጁ ስትሆን አይቋ ራሷ አሳውን ትሰጥሃለች። ለዛች ቀን ተዘጋጅ። መቼ ነው በአባቱ ታሪክ ነግሬ ነበር አይቋ አንተን አፈልግም። የራስን ታሪክ አትሰራም? ለዛች ቀን ተዘጋጅ። ልጅህን ደረቅ ዳቦ ታበላ። አባዬ ዛሬ ሳቦራ ጨረቃ ምስክር ትሆን በሌለበት እንዴት እንዳለ ሂዱ ነው ቆያለሁ። በጣም ቀኝ የሚገዛ ጠዋትና ማታ ካንተ ጋር ነገርኩኝ። ሰው አገር ምሩ ጅል ነው እያለኝ እንዳልመለሰው እንዳልሄድ አድርገኝ። ዳኛ ታስቀራኝ
ሰይፍዬ ልጁን የታረከው ጧት እኮ እንደወጣ አልተመለሰም። አንተ ወንዝ ምን ከቅፍ ያወጣህ በሌለበት ነበር ቤቴን ልጅን ያህል አካል ወስደህ እንደ ልዋጭ በአሳ ቀየርከው የተስፋዬን ምንጭ ቢመለስ ብዬ እንጂ ከመንገድ የቆምኩት መች አወኩኝ ልጄን በአሳ እንደቀየርኩት ለታሪክ ስታገል ተስፋዬን አጣሁት ደስታዬን ወስጄ ለወንዙ ሰጠሁት በሌለበት ነበር ቤቴን ያደመቀው የቀረበ እውነት ሊወቀው ተስፋን የሚነቀው ወይ መኖር ወይ ሞት ነው። እኔ በአባቴ ታሪክ ኮራለሁ። ግን ደግሞ ልጄም በአባቱ ታሪክ እንዲኮራ ዛሬ ራሴን ታሪክ መጻፍ አንድ ብዬ ጀምሬያለሁ። እኔ ብቻ ሳልሆን ሀገሬን በአባቶቿ ታሪክ እየኮራች የራሷን ታሪክ አንድ ብላ መጻፍ ጀምራለች። አባዬ ዛሬ አሳበላ ዛሬ ትልቁን አሳ ነው እንዴ? ፍጻሜን እንደዚህ በቀላሉ ማድረገው ይመስላል? አልገልህም። ነገር ግን መጨረሻ ወደ ሌለው የእልቂትና የስቃይ ቦታ እሰድሃለሁ። በዛ እሳት ውስጥ ሆነ ሞትን ስትመኝ ሞት እንደ ሰማይ ይርቃል። በዛ ጣር ውስጥ ሆነ መኖር ስትመኝ ደግሞ ሞት እንደ ንፋስ ይሻውራል። ቀንና ሌሊት በዛ ስቃይ ውስጥ ሆነ አንድ ነገር ታስታውሳለህ።